ሰላም እንዴት አላችሁ? የዩቲዩብ ቻናላችን ቤተሰቦች በያላችሁበት ሁሉ አክብሮታዊ ሰላምታችን እየደረሳችሁ ለሰዓቱ ወደ እናንተ ለማድረስ እንግዲህ የመራረጥናቸውን አጫጭር ስፖርታዊ ጉዳዮችን ከዚህ እንደሚከተለው ማስደመጣችንን አሃዱ ብለን እንጀምራለን። እናንተ ግን ለቻናሉ አዲስ ከሆናችሁ እስኪ ሰብስክራይብ ያደረጋችሁ አብራችሁን ቆይታ እንድታደርጉ ስንል በአክብሮት የምንጋብዛችሁ ይሆናል። ተቀዳሚ ርዕሰ ጉዳዮቻችን አርሰናል ነክ መረጃዎችን የማካፍላችሁ ይሆናል። ሱፐር ሚኬል አርቴታን በተመለከተ እስኪ ትንሽ ሀሳቦች እናነሳሳ። ሚኬል አርቴታ የአርሰናል እግር ኳስ ክለብ ዋና አሰልጣኝ ተደርጎ ከተሾመ በኋላ እንግዲህ በቀዳሚነት ጥሩ የሚባሉ ብቃቶችን የሚያሳይ ቡድንን ገንብተዋል። እንደዚሁም ደግሞ በፕሮግረስ ደረጃ ምናልባት ጥሩ ፕሮግረስ ካላቸው የሊጉ ክለቦች መካከል ከቀዳሚዎቹ አንደኛውን ቡድን እንደገነባ ምንም ጥያቄ የለውም እና በአውሮፓ ቻምፒየንስ ሊግ ስቲል አሁን ላይ ጥሩ ተፎካካሪ ከመሆንም በላይ ምናልባት ዘንድሮ ዋንጫውን ያሳካሉ ተብሎ ቅድመ ግምት ከሚሰጣቸው ክለቦች መካከል የሚኬል አርቴታ ቡድን አንደኛው ቡድን መሆኑ ምንም ጥያቄ የለውም። ታዲያ አርሰናል ዘንድሮ በዋንጫ ባለቤትነት እንዴት አመቱን ሊያጠናቀቅ ይችላል? ምናልባትስ የዋንጫ ባለቤት እንዳይሆን ሊያደርጉት የሚችሉ ነገሮች ምንድን ናቸው የሚሉትን በቀዳሚነት እንመልከት። የመጀመሪያው እንግዲህ አርሰናል ምናልባት ከዋንጫ ፉክክር ውጭ እንዳይሆን የሚያሰጋባቸው ምክንያቶች ምንድነው? በየቦታው ምናልባት በስኳድ ዴፕዝ ደረጃ ጥሩ የሚባሉ ተጫዋቾችን አስፈርሟል ብሎ መናገር ይቻላል። ነገር ግን በአርሰናል ቤት የፈረሙ ተጫዋቾች ይሄ ጫናዎችን የመቋቋም አይነት የስነ ልቦና ችግሮች ምናልባት እንዳያጋጥሟቸው ያሰጋሉ። ይሄ ምስል እንግዲህ ምንድነው ላብራራው፣ በደመ ነፍስ አይደለም። በአርሰናል ቤት ፊርማቸውን ያስቀመጡ ተጫዋቾችን እንመልከታቸው። በትልልቅ ክለቦች ወይም ደግሞ ይሄ ልምድ ያላቸው ብላችሁ የምታነሷቸው ተጫዋቾች አይደሉም። ለምሳሌ ዊሊያን ሳሊባና ጋብሪኤል ማጋሌሽ ምንም ጥያቄ የለውም ምራቃቸውን የዋጡ ተጫዋቾች ናቸው። ነገር ግን ምራቃቸውን የዋጡ ተጫዋቾች እንዲሆን ያደረጋቸው በአርሰናል እግር ኳስ ክለብ ቤት ውስጥ ነው። ሌላ ክለብ የግድ መጫወት መቻል የለባቸውም። ነገር ግን እነዚህ ተጫዋቾች በማይኖሩበት ጊዜ የእነሱም ቦታ የሚተኩ ተጫዋቾች የፍራስትሬሽን ችግር ምናልባት ማጋሌሽን ተካ ሆኖ እሱን አስረሳ ሆኖ የሚሉ ጭንቀቶች አእምሯቸው ውስጥ የሚፈጠሩ ከሆነ ምናልባት ለአርሰናል እንደ መሰናክል ሊታይ ይችላል። ፕላስ ሌላኛው ትልቁ ችግር ተደርጎ የሚወሰደው ጉዳት ነው። በአርሰናል ቤት ባለፉት ዓመታትም እንደምታስታውሱት የዛሬ 2 ዓመት ይመስለኛል አርሰናል ዋንጫ ሲያጣ የሳሊባ ጉዳት ነበረ። ባለፈው የውድድር ዓመትም እንደዚሁ ስኳድ ዴፕዙ በጣም ስስ ነበር። ጎል አስቆጣሪ ተጫዋች አልነበረም። እንደዚሁም አማካይ መስመሩ ላይ ሞር ዴክላን ራይስን ማገዝ የሚችል አርሰናል ያለ ዴክላን ራይስ ምን ያክል ደካማ እንደነበር እናውቃለን እና ዴክላን ራይስን ለማሳረፍ ራሱ ቶማስ ፓርቲ አርሰናል ከቶማስ ፓርቲና ያለ ቶማስ ፓርቲ የተባለ ኮምፔር ሲደረግበት የነበረበት አጋጣሚ እንደነበር ይታወቃል። ከዚህ አንጻር እንግዲህ ከአርሰናል በዚህ የውድድር ዓመት ያንን ችግሩን የቀረፈ ይመስላል። ምንም ጥያቄ የለውም። ክሪስቲያን ኖርጋርድ እና ማርቲን ዙሙቤንዲ ወደ አርሰናል ከመጡ በኋላ አማካይ መስመሩ ላይ ጠንካራ ብሏል። ነገር ግን አሁንም ትልቅ ችግር ተደርጎ የሚወሰደው የማጥቃት ዞኑ ላይ የሚገኙ ተጫዋቾች ስልነት ነው። ቪክተር ዮኬሬሽ ውድ አድማጮች ምናልባት ተሸፋፍኖለት የሚታለፍ ጉዳይ አይደለም። የተሰራ ጥንቅቅ ያለ ያለቀ የደቀቀ ቡድን ላይ ነው የመጣው። ምንም አይነት ፕሮግረስ የሚጠይቅ አይነት ነገር አይደለም። እሱ ፎክስ ኢን ዘ ቦክስ የሚባል አይነት አጥቂ ነው። በተቃራኒ ሜዳ ክፍል ላይ ጥሩ የሚባሉ ሩጫዎችን ማድረግ ይችል ነበር። የነዛን እንቅስቃሴዎች ግን በአርሰናል ቤት እያደረገ ይገኛል አይገኝም። ማድረግ ይችላል፣ ምንም ጥያቄ የለው፣ ማድረግ ይችላል። እስካሁን ግን እያደረገ አለመገኘቱ ምናልባት አሁን ማንቸስተር ሲቲ የአርሰናል አንገት ስር እንዲተነፍስ መጣል የማይገባቸው ነጥቦች እንዲጥሉ እያደረጉ ይገኛሉ የሚል ግላዊ ምልከታ አለኝ። ከዛ እንደገና የሚኬል አርቴታ አንዳንድ ውሳኔዎች ሚኬል አርቴታ በጣም ግትር የሚባል አይነት አሰልጣኝ እንደሆነ ምንም ጥያቄ የለው ማለት ይህን ስል በምንድን ነው? ለምሳሌ አርሰናል በሊግ የጨዋታ መርሃ ግብር ቀድሞ የሚገላቸው ጨዋታዎች አሉ አይደለ? ይሄ እስከ 60 እስከ 70ኛው ደቂቃ በሁለት ጎል ልዩነት የሚመራባቸው የጨዋታ እንቅስቃሴዎች አሉ። እነዚህ ጨዋታዎች ላይ ተጫዋቾችን ማፈራረቅ መቻል አለበት። በግትርነቱ የሚቀጥል ከሆነ ልክ በሰሞን ቀን እንደተፈጠረው ማጋሌሽ ፕላስ ሳሊባ ጉዳት ሲያስተናግዱ የዛኔ ውሃ ቀዳ ውሃ መልስ የሚሆንበት አጋጣሚዎች አሉና አርሰናል በውድድር ዓመቱ ላይ ዋንጫ ማሳካት ይችላል። ዋንጫ ማሳካት የሚችልበት እድል እንዳለ ምንም ጥያቄ የለውም። በጣም ምርጥ ቡድን ነው። ተሰርቶ ያለቀ አይነት ቲም ነው። ፕሮግረሶቹ በጣም ጸዴ ነበሩ። ከዛ እንደገና ከኳስ ጋር ያለ ኳስ ከሴት ፒስ ጎሎችን የሚያስቆጥሩበት መንገድ የሚኬል አርቴታን ጠንካራ ጎንና የአርሰናልን ጥንካሬ ያሳያል። ዘንድሮ ከአርሰናል ቤት አንድ ነገር ይጠበቃል፣ ወይ ፕሪሚየር ሊግ ወይ ቻምፒየንስ ሊግ፣ ካልሆነ ደግሞ ከተቻለና ከተሳካ ሁለቱንም ዋንጫዎችንም ለማሳካት የሚጥር ቡድን ነው። ይህንን ማድረግ ይቻላል እስከ ጥር ድረስ እንግዲህ በመሪነት ማጠናቀቅ የሚችል ከሆነና ጥሩ ደረጃ ላይ የሚገኝ ከሆነ ጥር ላይ 1-2 ዝውውሮች የሚፈጸሙ ከሆነ የአርሰናል ቤት እንግዲህ ምናልባትም ለቀጣይ ዓመት በዋንጫ የታጀበ ዓመትን አሳልፎ እንደምንመለስና እንደምናይ እንግዲህ ምንም ጥያቄ የለውም። የአርሰናል ደጋፊዎች በዚህ ጉዳይ ላይ ምን ሀሳብ አላችሁ? ሀሳቦቻችሁን እስኪ ስጡበት። በሌሎች ጉዳዮች ተመልሰን እንገናኛለን። ጥሩ ጊዜ